ጆን ዳንኤል የሚባል ታስሮ የነበረው ልጅ ውሃ ወጣ። ሙክታሮቪች የሚባል ልጅ ምን ብሎ ጽፎለት አየው? የቲክቶክ መንደር ቁም ነገረኛ እንደሆነ በዚህ ያወቅኩ ምናምን አለ። በጆን ዳንኤል እንትኑ ተቀደሰ ቲክቶኩ። እህቱ ወዳ ሐመር እስከገባች ድረስ እጁ እስኪቀጠቀጥ ባህሉ በሚያዘው መሰረት ያፈርፍራት፣ ይሸክሽካት፣ ይከታትፋት። መርጦ ማስቀደስ የለም። ወንድም የገብረ መድን ምን ገጠመው? በገዳ ስርዓት የሚመራ ቄሮ በዱላ ፈውሶት ነው። ልጠይቀው ሲሄድ ያ መልኩ ጠፍቶ ጥላቻ የለበሰ በዘበዛ አወራ። ብሔሬን ጠየቀኝ። ምን አልኩት? ይህን ቆሻሻውን ሳይወድቅ በፊት ቢያሳየኝ ራሴን ምሳሌ የማደርግበት እድል አገኘው ማለት አይደል? ድሬዳዋ ባለበሰችኝ ሁሉን እኩል የማየት ጸጋ የመልካም ስብዕና ባለቤት ሆኜ በብሔሩ እንዳያስብ መክረው አለበት። ረፍዷል ገብሪንግ ረፍዷል። አባቶች የሰሩልህ የብሔር ምድብ ላይ ነጥብ ጥለ ነው በላንተም በባህል በቅዳሴ ግጠማቸው ብዬው እየሳቆጣው። እሷ ስሜት እየሰጣት ከሆነ የምታረገው ነገር አፏን ዘግታ አርፋ መስራት ነው ያለባት። ወይም ስሜት የሚሰጣትን ነገር ለምን ሰዎች ስሜት አልሰጣቸውም ብላ ጀጅመንታል መሆን የለባትም። ቀላሉ ነገር ይሄ ነው። ስሜት ሰጥቶን ለሰዎች የምናረገው ወይም ለኤክስተርናል ወርልድ የምናረገው ነገር ጀጅመንታል ያረገናል። ስቱዲዮአችን እንዴት ነው? ያማረባት መሄዷን ምናምን ዝም ብላችሁ ችላ ትላላችሁ። ፏ ብላለች። በቃ ሙሉ ሴታፓን ብታዩት እኮ አስቂኝ ነው። በአይናችሁ ቅርጽ ብቻ ነው ፏ እንድትል ያደረኳት። ግን ቆንጆ ድባብ እንደሆነ አያለሁ። ሁሌም አፕዴት ማድረጌ እንደማላቆም ታውቃላችሁ። እና ዛሬ ራሱ ለውጥ አለ። አሁን ምን እንደተለወጠ የሚገምት ሰው አለ? እዚህ ጋር ያለፈውን ቪዲዮ ሳያይ ዋት ኢዝ ኒው የሚለውን ነገር ማወቅ እንዴት እንደሚጠቅም አይዲያው የላችሁም። ኤቭሪዴይ አንድ ሰው ቲሸርት ሸሚዝ ቢቀይር፣ ጸጉሩን ቢቆረጥ ምናምን ወዲያው ማስተዋል መቻል ኬዮስን ማየት መቻል ነው። ኬዮስን ካላየ ሰው ልጅ አያድግ። በኦርደር በሚያውቀው ነገር ውስጥ አይደለም ለውጡ ያለው። የምታውቀው ነገር ኦልሬዲ ያንተ ነው ወይም በአንተ ቅጥር ውስጥ ነው። አዲስ ነገር ኬዮስ ይባላል። አንዲፋይንድ ቴሪቶሪ ማለት ነው። አንዲፋይንድ ሳይሆን አንኤክስፕሎርድ ቴሪቶሪ ኢዝ ኬዮስ። ያልተመረመረ ቦታ ኬዮስ ይባላል። እና ያልተመረመረ ቦታ ያለው ዘንዶ ብቻ አይደለም፣ አልማዝም። ብዙ ጊዜ ዘንዶና አልማዝ አብረው ታያቸዋላችሁ። ኢን ሪል ላይፍም ሚቶሎጂካሊ በፊልም ዘንዶ ያለበት ቦታ አልማዝ አለ። አልማዙን ከባ ያለችው እና ጨለማ ውስጥ ብዙ ጊዜ አዲስ ነገር ውስጥ ማለት ነው ዘንዶ እንዳለ ነው የምናስበው። አንድ ክላይንት ነበረኝ ሰሞኑን እየሰራው ኦልሬዲ ጨርሶ ወጥቷል እና ማስተርሱ እየተማረ ነው። የክላሱ ሰቃይ ነበር። አሁን ደግሞ አየር መንገድ ምናምን ሆስተስነት ተመዝግቦ እየጠበቀና he always see his opportunity in front of him። በኦርደር ውስጥ ያለው ማስተርስ የመማር እድል፣ ሌክቸር የመሆን እድል፣ ሌክቸርነቱን ያዘ። ማስተርስ የመማር እድል፣ ማስተርስነቱን ያዘ። ከዛ ሆስተስ የመሆን እድል፣ ሆስተስነቱ የሚያየው ሪያሊቲ ላይ የሚያየው በመወዳደሪያ ሜዳ ውስጥ የተሻለው የቱ ነው ብሎ ነው። ምንድነው ምን አለ ሳይሆን ምን የለም ብለህ እንጂ ክሬቲቪቲ የሚመነጨው ምን የለም በሚለው ውስጥ ነው እያልኩት ነው። ምን የለም ካልክ ምን ልሙላ ትላለህ? ምን ክሬት ማድረግ እችላለሁ ትላለህ? የጎደለውን የምታይ ከሆነ you are a businessman, you can see it። ሶ የሌለ ነገር ውስጥ ግን ዘንዶም ይኖራል። ሙሉ መክሰርም አለ፣ ዋጋ መክፈልም አለ ምናምን። ዘንዶ ተብሎ የሚገመተው ነገር አንተን የሚውጥ አይደል የሚበላ ነው። ሶ ሊውጥህ ይችላል። በኢንቨስት የምታረገው አዲስ ሐሳብ ነው ብለህ የምትሞክረው ነገር ሊበላህ ይችላል። የተለመደው ፎርስ ይገዛል፣ ባጃጅ ይገዛል፣ መሬት ይገዛል፣ ይሆን ነገር ይገዛል። that's all። አዲስ ሰው ግን እኔ ጌም ዞን ስከፍት ድሬዳዋ ውስጥ ጌም ዞን የሚባል ነገር ድሬዳዋ ውስጥ አልነበረም። አየሁ ሐረር ሄጄ አዲስ አበባ ተጫወኩ። ዋጋቸውን ሲዲኬት እንደሚያመጡ አጠናውና ኧረ እባክህ እያሉኝ በ3 ወር ውስጥ ሙሉ እዳውን ከፍዬ ምናምን ፐርዴ 1,000 ብር እንደምሰራው ያኔ 1,000 ብር የዛሬ 5 ዓመት 6 ዓመት አስቡት ምን ያለው። በቃ አልሰራም 700 ብር ምናምን
ስንሰራ 6000 5000 የበዓል ቀን ለ4 ቀን ለ5 ቀን 6000 5000 ነው የምንሰራው። የቤት ኪራይ ባይዘው 4000 ብር 4000 ብሩን ከፍዬ ምናምን የአገር ብር ይዤ ይመጣል። ብር ብቻውን አይበቃኝም ብዬ ስቀብጥ ነው እሱንም ዘግቼ ኮፊ ሃውስ የከፈኩ። ኮፊ ሃውስ በላኝ እሱ በርግጥ እና እንትን ምን የለም የሚለውን ምን የለም አሁን ራሱ ኢንቨስት አደርጋለሁ ብዬ የሰራሁኝ ነው አዲስ ነገር ግን የለም ድሬዳዋ ውስጥ የለም። የሌለ ነገር ነው የምሰራው ያለ ነገር እሺ አይለኝም። እና እንዳውም እንትን ምንድነው ኢቭን ወጪውን ስለማልችል ምንድነው ያደረኩት አክሲዮን አደረኩት እና ማቃቸውን ሀብታም ሰዎች የተወሰነ አክሲዮን እየሸጥኩኝ ኢንቨስት እንዲያደርጉ ብቻዬን አልችለው ግን አዋጪ ነው እና የሌለ ነገር ላይ ነው የምሰራው። የሌለ ነገር ላይ አተኩሩ ለማለት ነው። ክሬቲቪቲያችሁ ይመነጨው ከዛ ነው። ምን የለም በሉ ምን አለ አትበሉ። ምን አለ ከሆነ ባለው ውስጥ የተሻለውን ነው ለማግኘት ሞክሩት። ያንን ሁሉም ሰው ያየዋል። ሁሉም ሰው ካየው ሩጫው ብርቱ ነው፣ ግፊያው ብርቱ ነው። አትችሉትም። ክሬቲቪቲያችሁን አንጎሸስ ክፍላችሁንም ስለማይታገለው እንትን ዝም ብሎ ከውጭ የሆነ ነገር ትይዛላችሁ እንጂ ከውስጣችሁ ምንም አልወለዳችሁም። መውለድን ምን ለማመደው እንዲህ ከክሬቲቭ በመሆን ነው። ሪል ቅድስናም ክሬቲቪቲ ነው ብዬ ነው የማምነው። ካለው ነገር ላይ እንትን ምንድነው ማካፈል ጉድነስ ነው። እሱ መጥፎ ነው አላልኩም፣ ግን እሱም መልካምነት ነው። ግን ካለው ማካፈል ላይ ኢዮብ የወደቀበት ነው። እግዚአብሔር ደግሞ የጠየቀው ካለ ላይ ማካፈል አይደለም ጉድነስ። ለኔ ጉድነስ ማለት ክሬት ማድረግ ነው። ይሄንን ስፈጥር አንተ የት ነበርክ እያለ የሚጠይቀው። እንዴት ናችሁ ታዲያ? እቺ እንደ መግቢያ አጣጥም። ዛሬ ማውራላችሁ መልካምነት ኬር ምንድነው ይሄ ቻሪቲ ኢዝ ኖት the dark side of charity እንበለሽ። the dark side of charity መልካም ማድረግ ወጥመድ፣ መልካም ማድረግ ወጥመድ ምናምን ብቻ። ኤኒዌይስ አዲስ ነገሮችን ቅድም እንዳልኩት እምወልደው ካለመኖር ነው። ካለመኖር ጸንሼ እወልዳለሁ። የለም እንደ ኦኬ ልውለደው እላለሁ። ምን ማድረግ እችላለሁ፣ ምን መገጣጠም እችላለሁ የሚል ነው ኑሮዬ ምናምንና አሁንም የምነግራችሁ ሐሳብ የተወለደው ካለመኖር ነው። ለሆነች እህቴ አስረዳለሁ ብዬ መልካም ታረጋለች። በጣም ጎበዝ ናት። ሰዎችን ምንም በቀዳዳቸው በኩል ማናገር ትችላለች። ምንም ነገር እንዲጎልባቸው ማለት ተበድራ ሁሉ ታበድራለች። ኤክስትራ ትሰራለች። አልፋ የሆነ ሰው የማያውቃት ሰው በቃ እንደዚሁ ለጓደኞቹ እያገዙት አይታ ወይ እኔ ልስራለት ብላ ሌሊት ሙሉ ሰርታ እየደወለች ይሄ ይስተካከላል እያለች ትሰራለች። ከዛ ምናምን እና ለምንድን ነው መደነቅ የምፈልገው የሚል ነው የእሷ። ከዚህም በላይ ቅዱስ ልትሆን ምንም አድርጋ ምንም ላጠብቅ ነው ፍላጎቷ። መደነቅ መፈለጓን በሚስጥር ወይም እነዛ ሰዎች ችላ ብለውት የሆነ የማይፈታ ጉዳይ ትሄድና የሆነ ሀገር ፈታው ምናምን ሰርታው አምታንተ ስትለው ምናምን ብለው ወደ ስራቸው ይገባሉና እነሱ አልቻሉትም፣ አልፈለጉም። እኔ ሰራሁት። ለምንድን ነው አትሊስት ቴንኪዩ የማይሉ? ቴንኪዩ ባይሉ እንኳን የማይገርማቸው የማይደነቁት በተሰራው ስራ ምናምን ትለኛለች። ማን አባሽ ስራ ያለች? እሱ እኮ እንትኑ ይጎዳል፣ የጋራ ማህበራችን ይጎዳል። ባታደርጊስ እኮ ብታረጊስ ይጠቀማል። ብቻሽ ተጠቀሚያለሽ? አልጠቀም። ጥቅሙ የጋራ ነው አይደል? ኦኬ። አንድ ነገር ግን ልጠይቅሽ አልኳት። ስራውን የምትሰሪው ስለ ጥቅሙ ብለሽ ነው? ስለ ማህበሩም ይሁን ስለ የምታገኘው ጥቅም ብለሽ ነው? አይደለም። ስለምኑ? ስለ ደስታው። እሺ፣ ሰዎች በዚህ ስራ ደስ እንዲላቸው ማስገደድ ትችያለሽ? ለምሳሌ የሆነ ሰው ውሻ ያረባል፣ የሆነ ሰው እርግብ ያረባል። እኔ ሁለቱንም ስለማረባ ይመቸኝ እና እርግብ የሚያረባው ውሻ በሚያረባው ዳይስቲ ተቀመጭ ያዳሚ። ውሻ በሚያረባው እርግብ በሚያረባው ዲታውን ውሻ ማለት ውሻ እኮ ይለክፋል ምናምን ቆሻሻ ነገር። እርግብ የሚያረባው ደግሞ እርግብ የሚያረባው ነው። ውሻ የሚያረባው እርግባው መዳበስ አይችልም። ምንም ግቢውን አይጠብቁለት። መታየኛል እርግቦቼ እና ምንድነው ምናምን ቢል ሁለቱም ቀዌ ናቸው። ስሜት አንተ የምታዘው ነገር አይደለም። ይሄ እንትን የሚሰጥህ ስሜት ፍላጎትህ ማለት ነው። ይሄ we are not the creator of our ምንድነው የሚባለው wishes or ኢሞሽን ስሜቶቻችን ፍላጎቶቻችንን
ምኞቶቻችን ፈጣሪዎች አይደለን። ኦሬዲ ተፈጥሮ ነው የምናገኘው ውስጣችን። ስለዚህ እሷ ስሜት እየሰጣት ከሆነ የምታረገው ነገር አፏን ዘግታ አርፋ መስራት ነው ያለባት። ወይም ስሜት የሚሰጣትን ነገር ለምን ሰዎች ስሜት አልሰጣቸውም ብላ ጀጅመንታል መሆን የለባትም። ቀላሉ ነገር ይሄ ነው። ስሜት ሰጥቶን ለሰዎች የምናረገው ወይም ለኤክስተርናል ወርልድ የምናረገው ነገር ጀጅመንታል ያደርገናል። ለሰዎች የምናረገው ነገር ከሰዎቹ እንጠብቃለን አትሊስት መልካም እንዲሆኑ። አሁን ቢንያም ይሄ የመቄዶንያው ሰውዬ በቃ እንዳለ መልካም ያላረግነው እኛ በቃ ሲኦል እንደምንገባ ህጎቹ ከባይብል ውስጥ የሚታዩት እኚህ እንትኖች ናቸው። አብሉ አጠጡ ምናምን የሚሉት ሌሎቹ የነ ቅዱስ ጳውሎስ ሥጋዬን እንኳን ለድሆች ባበላ እንትን ብል ፍቅር ከሌለኝ ከንቱ ነኝ የሚለውን የፍቅርን ጉዳይ ሃይራርኪ አይታየውም። እሱ ማብላት ማጠጣቱ ብቻ ነው። እግዚአብሔርም ደግሞ ከባድ ቅጣት እግዚአብሔር እሱ ቀለል አድርጎ የሚወሰዋል። እንደዛ አይደለም። እግዚአብሔር ፍቅር አምላክ ነው። ፍርዱም በጣም አስፈሪ ነው፣ ከባድ ነው። ዋታይሚን ትራፕት ሆነ። መልካምነትን የሚመዝናት እሱ ቀሎትና ደስ ብሎ ከሚያደርገው ነገር የተነሳ ይሆናል። መልካም ስታረጉ ይሄ ነው ችግሩ። እና እንዴት እነሱ ማድረግ ባይችሉ እኔ ያደረኩት ነገር ላደረኩት ነገር ክብር የላቸውም የሚል ነገር አነሳች። ይውላችሁ ለራስሽ እስቲ አርጊው ስላት ለራሷ ሲሆን አቅም የላት። ለሰዎቹ መልካም ማድረግ በሰዎቹ መልካም መባል አለው። አንድ ሁለተኛ ስሜት አለው። ለኤክስተርናሊ ነው ያለው ጉዳዩ። ስሜት ይሰጣል፣ ወደ ውጪ ስለሆነ ስሜት ይሰጣል። ለራስ ማድረግ ወደ ራስ ስለሆነ አንደኛ አያስደንቅም፣ ሰልፊሽ ያስብላል። ለራሱ የሚያደርግ ሰውን ይወት ሰልፊሽ ተብሎ እኮ ለመተቸት በጣም ቅርብ ነው። ከዛ ሰልፊሽ መባሉ ብቻ አይደለም በኤክስተርናል ወርልድ አለመደነቁ ወይም መተቸቱ ብቻ ሳይሆን ስሜት አይሰጠውም። ለራስ የምታረገው ነገር ለሰው እንደምታረገው ስሜት አይሰጥም። ለሰው ሲባል ልጅህንም ወላጅህንም ምናምን ይጨምራል። ለወንጌል የማረገው ነገር አሁን ለምሳሌ ልክ ካገባው ከወለድኩ በኋላ አንድ ጫማ ብገዛ የሚገርም መጥረቢያ ይዞ ነው የሚመጣው ውስጤ። አዎ አንተ አሁንም ለራስህ ነው የምታስበው። ልክስክስ ለልጅ ይሄንን ገዝታ አትሄድም፣ ለሚስቴ ይሄን ገዝታ አትሄድም ይለኛል። ኮምፐንሴት ለማድረግ ለሁለቱም ገዛ እችላለሁ እንጂ ለራሴ ስገዛ ምህረት የለውም ውስጤም። ኢሞሽን ታጣለህ። የራስህን እንደዚህ ከንፈር ብለህ መሳም አትችልም። ሚስትህን ስትስም ነው ይሄ ከንፈር ስሜት የሚኖረው። አንተ ለሷ እሷ ለአንተ ስሜት ትሰጣጣላችሁ። በዚህ ከንፈር ከራስህ ላይ ደስታ ማግኘት አትችልም፣ ከሷ ነው። እንዲኮርኩረ መሳቅ አትችልም። ሰው ቢነካ ትስቃለህ። ስለዚህ ስሜት ለራስ ሲሆን ባዳ ነው። ምግብም ቢሆን እስከ ጉሮሮ ነው ክብሩ። እናቶች እንደሚሉት ምግብ እንትን አይሰጥም፣ ሳቲስፋክሽን አይሰጥም። እስክትበላው ነው። ከዛ በኋላ ወደ ሃይበርኔሽን ትገባለህ። ልክ ዘንዶ አንዲት ጊደር ውጦ ወይ የሆነ ከብት ውጦ ወይ ምንም ብቻ የትኛውም እንስሳ ከበላ በኋላ ሃይበርኔት ያደርጋል። ከመላ ኦርጋኖቹ ላይ ኢነርጂ ተሰብስቦ ስቶማኩ ላይ ነው የሚሆነው። መፍጨት ኢነርጂ ይፈልጋል። ዲዚ ነው የምትሆነው። የምትበላው ልትደበር ነው ማለት ነው። የሆነ ያስፈልጋል ለሰርቫይቫል፣ ግን ክብሩ እስከ ጉሮሮ ነው ደስታ። ከዛ ደስታው ከዛ በኋላ ያለው ባዶ ነው። አትሊስት ድብርት ነው ባይባልም ኢነርጂ ለስ ነው። ኢነርጂ እንዳውም የለም ተወስዶ። መጀመሪያ ኢነርጂ ነበር። እና እንትኖቹ ለራስ ስታረገው ምግብም ቢሆን ልብስም ቢሆን ልክ ስትለብሰው ዘነጥካ ለሰው አይን ነው ደስታው። ሰዎች ናቸው ባንተ የሚደሰቱት በማማር። ጎጭመ ብትሄድ አንተ ምንም አትሆንም። ያው ሪፍሌክሽኑ ነው የሚጎዳው፣ መስታወቱ ሰው ላይ የምታየው። ሽቶ ብትቀባ ከሆኑ ሰከንድ በኋላ አፍንጫ ኒውትራል ያደረገውና ለእነሱ ነው የሚሸታቸው። ኤቭሪቲንግ የምታደርገው ወደ ውጭ ይሄዳል። ለአንተ ማድረግ አችልም። ግዴታ ከዛ ወደዚህ ነው የሚሆነው። ወይም ለእነሱ ስታደርግ ነው ስሜቱ የምታገኙ። ስለዚህ ትራፕ አለችው። አሁን ለራሴ ላደርግ ነው ብላ ቴስት ሞክር የሚፈጠርባት ምንድነው? አንደኛ ሰልፊሽ ይሏታል። ለራሷ ነው የምታደርገው።
ወይ ወንድሟን ስራ ያለ ምንም ሂሳብ ዝም ብላ ትደለገው ነበር። አሁን ምን አላረስ ደረኳትም፣ ግን ይሄንን አሁን ያልኩትን ኮንሰፕት ስነግራትና ሪቹዋሎች ሌሎች አሉ እነሱ ስታረግ ስሜቷ ቀስ ብሎ ቆፍጠናል። ከዚህ በኋላ ካላሰብክልኝ አልሰራም ብላ ስራውን ቀጥ አደረገችለት። ኦኬ አሁን መጋጨት ጀምራለች። አሁን ሰርቪሷን ነጻ አታረገው። ደስ እያላት ስለምታረገው ሰዎች ደስታዋን ነው እንደ ክፍያ የሚያዩት፣ እንደ ከፈሏት ማለት ነው። ደስተኛ ከሆነች እና በነጻ ስለምታረገው ያው ደስታው ነው ፋይናንሷ፣ በነጻ ስለምታረገው ርካሽ የመሆን እንትን አላት። ርካሽ ትሆናለች። ምንም ቋንቋ ለምንድነው ርካሽ ያደርጋል በነጻ የሰጠኸው ነገር። ለምን ደስተኛ ነህ ስትሰጥ። ለመቀበል አያመችህም። ኦሬዲ እንትኑ ሂሳብህን አግኝተሃል፣ እንትንህን ክፍያህን። አንተ ደስተኛ ነው መሆን የፈለግከው። ኦን ደ ኮንትራሪ ያቺ ያደረካትን ደስታ ለራስህ እሺ፣ ለውጭ ነው አሁን ያወራችኋል፣ ለራስህ አደረከው። በቃ ጥሩ ነው። ፑሻፕ ሰራ ወይ የሆነ ስፖርት ሰራ ምናምን እንደዚህ የሆነ ነገር አደረክ፣ መልካም ነገር ብቻ አነበብክ፣ ወካረክ፣ የሆነ ደም ሰጠ፣ የሆነ ነገር ብቻ አረክ ማለት ደስ የሚያሰኝን ነገር ለራስህ። ህግ እንግዲህ ለሰው አይደለም፣ ህግ ብለህ ለራስህ ሰራ፣ የሆነ መልካም ነገር አረክ፣ እሱን ህግ ያደርግልሃል። ከዛ ምን ይላል? አንድ ቀን አዛንፋት ወይ 2 ቀን ያ ህግ ይዞርና ለምን ያቋረከው ብሎ በእያንዳንዱ ነገሮች ውስጥ ይከሳል። ያ ካቋረክ በኋላ ቢደብርህ ከሰው ትጋጭ ወይ አንድ ቦታ የጠበቀው ነገር ባይገኝ ይሄን ስላላረክ ነው አንተ መች ኮንሲስተንት አይደለህም ምናምን እያለ ይቀጠቅጣል። እንዴ ለሰው መልካም አድርገህ ምላሹ መልካም ባይሆን ወይም ፊት ቢነሱ ወይ የጠበቀው ነገር ባይከሰት የምትተቸው እነሱን ነው። እንዴት ብላም ብለህ ይመቻል። አሁን ከውጭ ናቸው። ልክ ለራስህ መልካም አድርገህ እስቲ ያቋርጣት ይጠፈጥፋል ማለት የተሻለው ምንድነው? መልካም ለውጭ ማድረግ ነው። አንድም ምስጋናውን ከውጭ ይጠብቀዋል፣ ሁለትም ባረክላቸው ልክ መልካም ባይሆኑ ሰዎች ለመተቸት ወይም እነሱን ለመውቀስ ይመቻል። ከቆዳ ውጪ ናቸው። አሁን ግን መልካም ስታረግ ይከሱሃል ሰዎች። ይሄ ሰልፊሽ። መጥፎ ስታረግ ደግሞ ውስጥ ራሱ መጥረቢያ ይዞ ይመጣል። መጥፎ ስታረግ አይደለም፣ መልካሙ ሳታረግ ስቀር ያስለመድከው መልካም ነገር ሳታረግ ስቀር ህግ ሆኖ ይቀጠቅጣል። ስለ ኮንሲስተንሲ አብሬ ልንገራችሁ። ይውላችሁ ኮንሲስተንሲ አስፈላጊ ነገር አይደለም። ስለ ኮንሲስተንሲ ማለት ለቫልዩ ብለን ህግ ብለን ላስቀመጥነው ነገር መገዛት ማለት ለዘላለም መገዛት። እንደዛ አይነት ነገር የለም። እንኳን እኛ ላስቀመጥነው ቫልዩ ላልነው ለሆነ ለሚጠቅመን እንትን መገዛት ምንድነው? ህግ መገዛት፣ መልካም ነገር መገዛት ለእግዚአብሔር እንኳን ኮት ነው በቅንፍ ውስጥ ለእግዚአብሔር ህግ እንኳን መገዛት አይመቸንም። ሰዎች ህግ አንወድም፣ ጸረ ህግ ነን፣ አይመቸንም። ለዘላለም አንድ ነገር ማድረግ አንፈልግም። ዘላለም ባይሆን እንኳን ለሆኑ ዓመታት መለዋወጥ አለበት። ይለዋወጣል ቦታው። መልካም ነገርን ለራሳችን ይሁን ለሰዎች ስፔሻሊ ራሳችን በዘላለም ዕድሜ ወይም ለረጅም ጊዜ ማድረግ አይገባንም። ጀስት ዓላማው ሳክሪፋይስ ነው። ፔኑን ኢንጆይ ማድረግ ነው። ዊዛውት ዳት ያንን ፔን አንኮንሽስሊ ሄደህ ስትፈልገው ታገኘዋለህ። ትንሽ ፔን ያስፈልጋል። ፔን ኢንጀክት ለማድረግ ቢያነጫንጭም ታነባለህ፣ ቢደብርም ወቅት ታረጋለህ፣ ቢበርድም ቀዝቃዛ ታጠባለህ፣ ስፖርት ሰራለህ። እኚህ ነገሮች የምታረጋቸው ለምንድን ነው? ሳክሪፋይስ ናቸው። በቃ ከፍሬያቸው ጋር አይደለም ጉዳይ። የተወሰነ ጊዜ አድርገህ ብቶ ወደ ሌላኛው ፔን ሺፍት ያደርጋል። ለምሳሌ ስፖርት ሰርተህ የተወሰነ ጊዜ ስፖርት መስራት አልፈልግም ብሎ ሰውነት ንባብ ላይ ካተኮረ የሰውነት ጡንቻ ነበረ። ከዛ ደግሞ የአይምሮ ጡንቻ ይኖርሃል። ከዛ ደግሞ የሆነ ሰዓት ስፒሪቹዋል ጡንቻ ይኖራል። ወደ መንፈሳዊ ነገሮች ታዘነብልና መንፈሳዊ ጡንቻ ይኖርሃል። በጡንቻ እንድትተማመን ስለማይፈለግ ነው። በአይምሮዊ ጡንቻም፣ በአካላዊ ጡንቻም፣ በመንፈሳዊ ጡንቻም ቢሆን እንድትተማመን አይፈልግም። ኮንሲስተንት ከሆንክ ትተማመናለህ። ወረኔ አልተማመንም ብለህ እንኳን ብትዝት ፓወር ነው ያስከው። ፓወር ይዘህ ፓወሩ የሌላቸው ሰዎች ላይ
ጉልበተኛ አለመሆን ወይም ፓወሩ ባላቸው ሰዎች ፊት በኮንፊደንስ አለመታየት አትችልም። ሶ ፓወር በራሱ የሆነ ኮንፊደንስ ይሰጣል። ስለዚህ ያንን ፓወር ሽፍት ማድረግ አለበት። ፓወሩ ሽፍት እያደረገ የሆነ ነገር ላይ እርግጠኝነት እንዲጠፋ ምንድነው በራስ መተማመን እንዲጠፋ። በራስ ከተማመንክ መታበይ ቅርብ ናት። መታበይ ብቻ አይደለም ሌላም ጸጋ ይጨመርልህ። ስለዚህ የሆነው ነገር እንዲሄድ ፍቀድለት። ጸጋ እንዲሄድ ፍቀድለት። የሆነ ነገር ትችላለህ፣ አለመቻል እንዲኖርም ፍቀድለት። ላለመቻል ስራ አይደለም ግን ልክ ሳችለው ስቀር አትደበር። ኮንሲስተንት አይደለው ምናምን አትበል። ሌላ ጸጋ ካቻፕ ያደርጋል። ዋናው ልዩነቱ ዋናው ነገሩ ምንድነው? ከሳክሪፋይስ ጋር ፍቺ አይኑርህ ነው። ኮንቲኒየስሊ ራስህን መስጠት ለተሻለው ጉድ ኢንቫይሮንመንት ወደ አንተ ለሚያቀርበው ነገር ራስህን መስጠት ተለማመድ። ትዳር ውስጥ ጓደኝነት መካከል ምናምን አለመግባባቶች ይኖራሉ። በተለይ የዛኛው ሰው ችግር ጎልቶ ሊታይ ይችላል። ኢትስ ኦኬ በለው፣ ተወው። ሰዎች ስሜታዊ ይሆናሉ ልክ አንተ ስሜታዊ እንደምትሆነው። ሰዎች ያለ ምክንያት ይደበራሉ ልክ አንተ ያለ ምክንያት እንደምትደበረው። ሰው ምክንያቱን አሳውቁኝ ምናምን እያልክ አትጫንም። ኦኬ ይሄ ሳክሪፋይስ ነው። ራስን ትተወዋለህ። ይተውልሃል ከላይ ምናምን ስትተው። አይኖ ይሄ መንፈሳዊ ነገር ስለሚመስል ሬዚስት ሊያደርገው ይችላል ውስጣችሁ። ግን ልክ እናንተ ላረጋችሁት ነው እግዚአብሔር ለእናንተ የሚያደርገው። ምንም ሌላ ነገር የለችው። እናንተ ለሰዎች ላረጋችሁት ነው። የተወሰነች መተው ምናምን እንዲህ እየተለማመድክ ሳክሪፋይስ ማድረግ እየተለማመድክ ስመጣ ኮንቲኒየስሊ ማደጋ አይቀርም። እና ይሄ ኮንሲስተንት አለመሆንህን አትፍራው። መልካም ነገር ማድረግ ለራስህ ኮንሲስተንት መሆን የለብህም። ድሮ የምታረጋቸው መልካም ነገሮች በሰው ፊት የሚታዩ አሁን ለምሳሌ ፋዘር ላይ ነው እንደዚህ እኮ ታረግ ነበር ለበዓል ለሰዎች አሁን ተውከው ምናምን እያለ በድሮ ቫልዩዌ ሊመዝነኝ ይሞክራል። ከዛ አዲሱን ቫልዩዌ ሊያስወራኝ ማለት ነው። አሁን እኮ የተሻለ እንደዚህ ጀምሬያለሁ ልለው ይታገለኛል። ሳለው ቀራለሁ እንደሆነ ሰዓት ብየዋለሁ መሰለኝ። ግን እንደዛ በሚታይ መልካምነቴ ያውቀኛል፣ በማይታየው መልካምነቴ አያውቀኝም። ያንን ሊያስወራኝ ይሞክራል። እና የአሁኑ መልካም ከሆነ እሱ በቂ አይደለም። ያው እንደዚህ ኤኒዌይስ በድሮ ቫልዩ ኮንሲስተንት ሆነ እንድንቀጥል የሚፈልጉ ሰዎችም ሆነ እኛ አለን። ያንን ኮንሲስተንት አለመሆን ኖርማል አድርጉት። ከየትኛውም ነገርና ኖርማላይዝ ማድረግ መለማመድ አስፈላጊ ነው። በተለይ በዚህ ወቅት ይኸውላችሁ አሁን ብዙዎቻችሁ የሚጎላችሁ ነገር ገንዘብ ነው። የሚጎለን ነገር ገንዘብ ነው። ገንዘብ ያላቸው ደግሞ ብዙዎች የተወሰኑ አሉ። እነሱ ይሄንን ላይሰማቸው ይችላል። ግን ገንዘብና እግዚአብሔር ቦታ ተቀያይረዋል እያልኩ ነበር ትላንት ለዚቹ እህቴ። እግዚአብሔር የገንዘብን ቦታ እንዴት ያዘ መሰላችሁ? እግዚአብሔርን የምንፈልገው ልንገዛበት ነው። ትዳር፣ ስራ፣ ጓደኝነት፣ የሆነ ሰላም ምናምን ልንገዛበት ነው። እግዚአብሔርን ልክ እንደ ገንዘብ ቫልዩ አረግ ነው። የገንዘብ ቫልዩ መግዣ ነው እንጂ ገንዘብ በራሱ አይበላም፣ ምንም አይደረግም። እግዚአብሔርን ልክ እንደ ገንዘብ አደረግ ነው ማለት ለራሱ ለህልውናው መኖሩ በራሱ ዓለምን ፍትሃዊ ስለሚያደርጋት መኖሩ በራሱ አስፈላጊ ስለሆነ ልክ እንደቆምኩባት መሬት መኖሩ በራሱ አስፈላጊ ስለሆነ አይደለም የምንፈልገው። በዚህ ደረጃ ፒውር የሆነ መፈለግ ይፈልጋል። ግን በዚህኛው መንገድ አትፈልጉት አይደለም። በዚህኛው መንገድ ግን ሾርት ከት አለው፣ አይሰጥም። እኩል ሁሉም ሰው እንዲወዳደር የሰጣቸውን ነገሮች ተጠቅሞ እኩል ሰዎች የተሰጣቸውን አይምሮ መክሊት ተጠቅመው እንዲወዳደሩ ይጠብቃል፣ ይፈልጋል። አንፌር መሆን አይችልም። ለአንተ ሚስት አይሰጥም፣ ለአንተ ስራ አይሰጥም፣ ለአንተ ምናምን። ይሄን የምትጠይቀው ከሆነ ውጣ ከውጭ ጠይቅ። ሌሎቹ እኔን ጠይቀው አይደለም አይደል ተፍተፍ ብለው አዎ ምላሱ ነው አዎ ያለው ነገር ነው በቃ ምላስም እኔ አልሰጥም ዝም ብሎ ምንጅንጅያ በቃ ተፍተፍ በል። ሰዎች እንዴት እንደሚያወሩ ተጠጋና ወደ ዓለም ሂድ። ኦኬ በእንደዚህ አይነት የገንዘብ ኮሞዲቲነት ልክ የገንዘብ ቫልዩነት እግዚአብሔርን ከፈለጉ ሰዎች ዞር በሉ። እኔ ዓለም የውድድር ሜዳ ናት። ተወዳድራችሁ ልታገኙ የሚገባውን እኔ በነፃ አልሰጣችሁም። ገዳም ለገዳም ጸበል ለጸበል ምን አትዙሩብኝ፣ እኔ አይመለከተኝም ነው። እሺ አለ አይደለም ያው በቅንፍ ውስጥ አድርጌው
አንድ ትርጉም አድርጋችሁ ያዙት። ስሜት ከሰጠ ትርጉም ከሰጠ። ሁለተኛው ግን ወይም ገንዘብ የእግዚአብሔርን ቦታ ማግኘቱ። ሰዎች ገንዘብ ለማግኘት ይፈልጋሉ። ገንዘብን ለገንዘብነቱ የሆኑ የክል እንትን ምናምንና ብሯን ስትይዙ አታዩታላችሁ። ልክ ስትይዙት ወይ ሮንግሊ ወደ ሆነ ቦታ ይመራችኋል። ልክ ገንዘቡን ሲይዝ ይሄን እናረጋለሁ ብላችሁ አላሰባችሁም፣ ወይም ሲይዘው አስባለሁ ብላችኋል ምናምን። ከገንዘቡ ጋር ነው ፍቅራችሁ። የሆነ ያክል ብር ባገኝ ምናምን ከዛ የሆነ ፎርስ ገዛለሁ የሆነ መሬት ገዛለሁ ምናምን ብለህ ልክ ብሩ ስትይዘው አትገዛም። እሱ ወደ ሌላ ቦታ ይመራሃል። ምኞትህ ሂድን ያደረጉ ምኞቶችህ ፖፕ አውት ያደርጋሉ። ሌላ መኪና ምናምን ሊያምር ይችላል፣ ዘመናዊ መኪና ምናምን እና ግን የፈለከው ብሩን ለብሩ ነው። በቃ ብር ያስፈልገ ዋናው ተፍተፍ ብለህ ምናምን። ከዛ በኋላ ምን ታረግበታለህ ብትባል እና ያንን ስትናገር በትክክል ቻሌንጅ ብትደረግ የሚያስፈልግህ እንዳልሆነ ይገባሃል። የ25 ዓመት የ24 ዓመት ልጆች ገንዘብ ብለው በቃ ነው ብታዩት በቃ ምንም አቺቭ እያረኩ አይደለም ብለ የ25 ዓመት ላይ እኮ ገንዘብ አይደለም ማሰብ ያለብህ። የሆኑ የእድሜ ስሜትህ፣ ሊቢዶ፣ ኢነርጂ የሚያዙ የሆኑ ጉዳዮች አሉና ገንዘብ ሊያስፈልጋቸውም ይችላል። አንተ የምትፈልገው ነገር ተጭኖብህ ነው። ፍላጎቶች ስለሚሰሩ በተለያየ መንገድ ከፒር ፕሬዠሩ፣ ከጓደኞች፣ ከማስታወቂያ ድርጅቶች ምናምን ኢንዳይሬክትሊ ሰውነትህ መጣለች። ከዛ ይሄ እኔ ነው ትላለህ እና አብዛኛው ሰው ገንዘብ ይላል። ገንዘብ እንደሚለው ጌትነቱን ሲያምንለት ነው። ጌታ ሆነ ማለት ጌታ እንዲፈለግ የሚፈልገው ሁለት ጌቶች አሉ፣ ለሁለቱም መገዛት አይችልም እንደሚለው ገንዘብ ጌታ መሆኑን የምታውቁት ለራሱ ይፈለጋል። ገንዘብ ለራሱ ለህልውናው። ከዛ በኋላ ነው የሚያስቡት ገንዘብን ይዘው ከያዙት በኋላ። እግዚአብሔርን ለእግዚአብሔርነቱ አይፈለግም። ልክ እንደ ገንዘብ ቫልዩ ለሆነ ነገር ማግዣ ነው፣ ለሆነ ነገር ማግኛ ነው። እሱን ስናገኝ በሱ በኩል ወደ ሆነ ነገር እና ህልውናውን መናፈቅ የለውም። አሁን ለራሱ የሚፈልግ ሰው ያለችበት እንትን እቺ ናት። እግዚአብሔርንም ይሁን ገንዘብን ለራሱ ሲፈልግ ቫልዩዋቸውን አሳክሮ ነው የሚያስቀምጠው። ለሰዎች ሲሆን ቀላል ነው። በቃ ጀስት የጎደላቸውን ታያለህ፣ እሱን ፉልፊል ታደርጋለህ። ከዛ ደግሞ ኢቭን ግራቲፊኬሽኑ አለች። አሁን ተምኔሉ ላይ እንደምታዩት የቲክቶክ ዘመን ነው። አሁን ማን ነው ጆን ዳንኤል የሚባል ታስሮ የነበረው ልጅ ውሃ ወጣ እና በቃ አንድ ሙክታሮቪች የሚባል ልጅ ምን ብሎ ጽፎለት አየው፣ የቲክቶክ መንደር ቁም ነገረኛ እንደሆነ በዚህ ያወቅኩ ምናምን አለ እና በጆን ዳንኤል እንትኑ ተቀደሰ። ቲክቶክ የዋዛ ፈዛዛና የዱርዬ በቃ የጋጠ ወጥ መንደር ነው የሚባለው ትርጉሙ ተጸበለ ከዚህ ልጅ መልካም ድርጊት የተነሳ። መልካም ድርጊት ሌሎች እኩይ የተባሉ ድርጊቶችንም እንትን የመቀደስ ባህሪ ያለው ይቀድሳቸዋል ማለት ከባህሪያቸው ያጸዳቸዋል አይደለም፣ ሴክሬት ፓሴጅ ይሰጣቸዋል። ሰዎች ቦታው ላይ በትክክል መጠቀም ስላልቻሉ እንጂ ቦታው ጥሩ ነው ወደሚል ጀነራላይዜሽን ይመጣል። የአንድ ሰው መልካም ድርጊት ልክ የክርስቶስ አይነት ነው። ክርስቶስ መልካም ድርጊቱ መላው ዓለምን በሰው ልጆች ተስፋ ለመቁረጥን ልክ ሂትለር ምናምን እንደምንላቸው ትልልቅ ኪዮስ ያመጡ ሰዎችን ጠቁመን ክርስቶስ ባይኖር ኖሮ በቃ ሰው ልጅ ሁሉ እኮ ኢቭል ነው ወደሚለው ልንሄድ ይችላል። እሱን የጣሱ ክርስቶስ ብቻ አይደለም። እነ ማርቲን ሉተር፣ እነ ማህተመ ጋንዲ፣ እነ አቡነ ጴጥሮስ ምናምን እንደዚህ ትልልቅ ሰዎች አሉ። በጉድ ላይ ተስፋ እንዳንቆርጥ በሰዎች ጉድነስ ላይ ጉድነስን ሰርተው ያለፉና ልክ ጆን ዳንኤል ያችን ስታረግ ቲክቶክን የመቀደስ አዝማሚያ ታየ። ይፎካከራሉ። አዶናይም በሆነ ቦታ ይሄድና የሆነ ነገር ያደርጋል። ለሆነ አርቲስት መኪና ያስገዛል በካምፔን። ከዛ ያ መኪና ማስገዛቱ እሱ ስለሚነግረን ሌሎች የዞረባቸው ነገሮችም እንትን ይሰጠናል፣ ማባረጃ ይሰጠናል። እና አብረን የምንገዛቸው ነገሮች አሉ፣ አብረው ወደኛ የሚገቡ ጉዳዮች አሉ። ያጣፋዋል። ከዚህ በፊት ያደረግኩት ድርጊት መጥፎ ምናምን የሆነ ካሜራ ደግኜ ለሆነ ምስኪን የሆነ ሰው ተደብቆ እንደቀረጸኝ በተለይ ቢደረግ፣ አሁን እነሱ ዳይሬክት ስለሆነ የተወሰኖቻችንን አይሸውዱንም።
ምንም መልካም ብታረግ ካሜራ ካለ አልቀበልህም። እና መልካምነቱ የሚያባረደው ነገር አለ። ለፎርፈን ምናምን ፎር ጨዋታ ምናምን አይደለም። ኢቭን በእጃቸው መጠጣት የሚችሉ 2 እጅ ያላቸውን ልጆች ትግራይ ሄደው በእጃቸው በራሳቸው እጅ ያጠጧቸዋል ለካሜራው እንዲመች ምናምንና ጽድቅን ሸጦ በቃ እዛው እንትን በሰዎች ዘንድ ቅዱስ ወይም መልካም ሰው መባል ኦሬዲ በላኸው የሚለውን ነገር ይወልደዋል። ምን ታዲያ ምን ላድርገው? ከዚህ ውጪ ምን ደስታ አለ ለሰዎች ከመስጠት በቀር? ካሜራ ባይኖርበት እኮ ክፋት የለውም። ካሜራው ነው። ለምን ካሜራው ምን ያደርግሃል? በሰዎች ዘንድ እጅግ መልካሙ ሰው ያደርግሃል። መልካም ማድረግህ በቂ ነበር ለሰዎች። ስሜቱን ታገኘዋለህ፣ ፈጣሪ ይሰጥሃል። ከዛ ደግሞ እነሱ መብላታቸውም ሶስተኛ ነገር ነው። ማግኘታቸውም እነሱ ማግኘታቸው ያረካሃል፣ ማድረጉ ያስደስትሃል፣ እግዚአብሔር ይሰጥሃል። 3 ደረጃ አግኝተሃል። ካሜራው ከመጣ 4ተኛ ይሆናል። 4ተኛ ሲመጣ ግን 3ቱ ይወጣሉ። እነሱም ስቅቅ ተቀባይ ቪዲዮ ባትቀርጸው ባታነሳው ደስ ይለዋል። ምን ልላችሁ ነው? የአንድ ሰው ወደ እንትኑን መልካምነቱን ካሳየ ትኩረቱን ሁሉ ወደሱ ይስበዋል እና ዲቫይን ወደ መሆን ይመጣል። ልክ መለኮታዊ ምናምን ቅድም እንዳልኩት ለራሱ ቢያደርገው ብዙም ግድ አይስጠን። እንዳውም ሰልፊሽ ነው የምንለው። ለራሱ የሆነ ነገር ቢያደርግ ሰው እንትን አይባልም። ያን ያክል ልክ ለሰው ሲያደርግ እንደሚኖረው ግራቲፊኬሽን የለም። እንደዚህ አይጮህለትም ህዝቡ እና ያንን ማድረጉ ሞር አቴንሽኑን ወደሱ ይስበዋል። ግን ይሄ ትራፕ ነው፣ እስር ቤት ነው። እውቅና በሰዎች መታወቅ መታየት እንትንም አለው። ኮንፈርት ይነሳል። ብዙ ነገር ይጠበቅብሃል። ከአንተ ዲማንድ የምናደርገው እየበዛ እየበረከተ ይመጣል እና አንተ መንካት የሚያስደስተን ነገር ይመስለናል። ትንሽ ይሄ የማይክል ጃክሰን ያኔ የነበረው አድናቆት በቃ እሱን ለመንካት ፌንት መስራት ምናምን መጮህ ምናምኑ እንትን አድናቂዎቻችን ይሰለባሉ። እኛን ዲቫይን አድርገው ያስቡናል። የሆነ ጊዜ ምን ሆነ በቀደም ነው እንጂ 2 ነገር ተከሰተና አንደኛው የሆነች ልጅ በቃ አንተ እኮ ለኔ ቅዱስ ሰው ነህ፣ አንተ እኮ ማለት ለኔ ፍጹም ሰው ነህ ምናምን እያለች ትለፋደል። አለመሆኔን ላስረዳት ሳይሆን ላሳያት በተግባር በቃ እኚህ ነውር ቀልዶቼ ምናምን ስቀልድ እየሳቀች ምናምን ስቲል እኮ ራሱ ምናምን ተኛና ላመልጥ አቃተኝ። የሆነ ስለ ቂጡ አውርቼላት ባለትዳር ናት፣ ባለትዳር ነኝ። ልትፈታኝ አልቻለች። ዱርዬ ወይም የሆነ ማባረጃ ልትሰጠኝ አልቻለች። ቅዱስ ፍጹም ትለኛለች እና የምታይበት መንገድ ምናምን ልክ አይደለም። ከዛ አንዱም በዛው ወቅት ላይ በህልሙ ኢየሱስን መስየው መጥቶ ሲሰግድልኝ ምናምን አሾፍኩበት እና ፖርትሬ ያደረጉኝ ያሉበት መንገድ ልክ አይደለም። እኔ ጌታ በጣ የዛኑ ዕለት እኮ ነው ወቸጉን ላይ ዞር አለብኝ፣ ወዳጄ ዞር አለብኝ። አሁን የዚህ ሰዓት ሰው መሆኔን አወቅሁ። ተሳስቼ ወይም መልካም ማረጋግጦኝ ነው። አክቹዋሊ ምን ተሳስቼ አይደለም። ቸጉን ላይ ሰው አላማው አልተሳደቡ ምናምን ራሴ ሆነኝ መልካም ማድረግ ያቃተኝ። መልካም ማድረግ ሲያቅተኝ አየሁት ራሴን። ከዛ እሱ ነው መጥቼ ኤክስፖዝ አደረኩት። በረድ አለልኝ ማለት። አብዛኛው ሰዎች ከዛ በኋላ ሰው መሆኔ አልተመቻቸውም። የሆነ ዲቫይን ቀለም ቀብተውኝ መሆን የሚፈልጉትን መሆን ያልቻሉትን ነገር እያዩ የሚከተሉት አይነት ሰው በሆን ነው የሚመርጡት እንጂ እንደነሱ ሰው መሆኔን አይፈልጉትም ብዙ ሰዎች። እና ፈትለክ ብለው የሄዱ ሰዎች አውቃለሁ። እንዴት ትፎርሻለህ? እንዴት አልፎርሽም? እኔ ጸጋዬ ነኝ። እና የሆነ አይነት አምልኮ ይጠራልሃል። ልክ የሆነ መልካም ማድረግ ለራስህም ሊሆን ይችላል፣ ለእነሱም ሊሆን ይችላል። ለራስህ እንኳን አይሆንም። መልካም ማድረግ የሆነ እና ያ መልካምነት ፍጹም አድርጎ ኤክስፔክት ማድረግ አንተን ይወልድልሃል። ከዛ በነካ ነው አብረነው ቁጭ ባል አየሩን በተጋራን ምናምን ይላሉ። ምንም እኮ ከዛ ጋር አይገናኝም ያንተ ቅድስና። እና ከሰው ታገኘዋለህ በድርጊትህ ውስጥ የነበረው እና ሳታረገው ስትቀር ወይም ደግሞ መልካሙን አድርገህ ከነሱ ሳታገኝ ስትቀር ደግሞ ለመሳደብ ይመቻል። ራስህን ነበር የምትሰድበው ለራስህ ብታረግና ፍጹም ለራሳችሁ ብቻ አድርጉ አይደለም ግን የምታረጉትን በሚስጥር አድርጉት እንደሚለው ካልሆነ ፈን አድርጉት። መልካምነታችሁ ጨዋታ አይኑረው፣ እየተጫወታችሁ ይሁን። በእቃቃ የመልካም ድርጊትን የአምልኮ ጠባይ ማጥፋት ይቻላል። ስታደርጉ መልካም ነገር በጨዋታ ቢሆን በእቃቃ ቢሆን ሰውየውም
የመቀበል ስሜት ወይም አይሰማውም። አሁን ልክ ለሆነ ሰው ስሰጠው እየተጫወትን እየተረብኩት ምናምን ቢሆን ወይም የራሱ ዕቃ እንዲመስለው ባደርገው ከእጄ ነጥቆ ሲወስድ ቀረልኝ እኮ ግራቲፊኬሽኑ ከእሱ ጋር ተያይዞ ያለው የአምልኮ መልክ ማለት ነው። ወደ እኔ የሚንጠራራው ነገር ቀረ ማለት ሰው ጨዋታው እንዴት ነው? መንጨቅ ማድረግ ሰውየውን የምትሰጠው ሰው እኮ ነው፣ ሊቀበልህ ነው። ግን እንዲቀበልህ ባለ ድባብ ውስጥ አለመስጠት። ከዚህ በፊት ብዙ ጊዜ አውርቼበታለሁ፣ ታስታውሳላችሁ። ግቢ ውስጥ ምናምን ባሉኝ ኮኔክሽኖች ድሮ የተከራየሁበት ግቢ ውስጥ ያለኝን ነገር ሼር ማድረግ የምፈልጋቸው ሰዎች አሉ። ግን በቃ በቋሚነት ነው የምንተራረበው ከነሱ ጋር። መተራረቤ ውስጥ መቀበላቸውን ይረሱታል እና ፍቅራቸው ራሱ እንትን የሚታይ አይደለም። ችላ የሆነ ነገር ቢያጠፉ አይደነግጡም። ለምሳሌ ልጄን አልጠየቁም። የተወሰኑት እዛ ግቢ ያሉ መጥተው ምናምን ምንም ችግር የለው እና እንደ ሲሸሹኝ አላገኛቸው። ያደረግኩላቸው ነገሮች ኮንሸሳቸውን እንትን አላሰረውም ማለት ነው። ያደረግኩላቸውን ነገር መመዝገብ አልቻሉም አይምሯቸው ውስጥ፣ ደመነፍሳቸው ውስጥ ነው የሚኖረው። ያ ደግሞ የኔ ንብረት አይደለም፣ እነሱንም አይደለም የኔም አይደለም። አንኮንሸስ ይሆንላል። ቅልቅል ማለት ቅልል ይልሃል። የሆነ ሰው ከሰጠኸው በኋላ በጣም ሲጎነበስ ምናምን ሲሽለጠለጥ ብታየው እኮ ይደብርሃል። እናትህም ሳበው በቃ በቆመ በስነ ስርዓት አውራኝ ሀየት ዝም በለኝ በቃ አረፍ ምናምን ማለት ትፈልጋለህ። ምንድነው እንዲህ የሚቆላው ጭራውን ሲቆላ ምናምን ስታየው አንተ እኮ አባቴ ነህ እኮ እኔ ሞት አባቴ ምትክ ምናምን በቃ የሆነ ነገር ለጥፈ ለዚህ ልጅ ሁለተኛ አላርግለት እንዴ ነው የምትለው። ረሳ እንዲያደርገውና ችላ ራተ 100 ብር አለባ ምናምን የሚለኝ ቀፋይ ነበረኝ። ኦኬ መልሱን አልሰጠውም ለካ እንዴ ምንድነው ግን የምትረሳው? ኧረ ይቅርታ አውጥቼ 100 ብር ነው እኮ የፈለገው እና ሁሌ ምናምን አይደለም ግን እንደዚህ ይቀያይራል። ጨዋታ ምናምን የእንትን ስሜት የለውም፣ የተቀባይ ስሜት የለውም። ጽፌዋለሁ ሁለተኛው ትብት ላይ እኮ በሆነ አይነት ፎርም ተቀባያቸው ሳያውቁ መስጠት የሚችሉ ሰዎች ምን ያክል የታደሉ ናቸው ምናምን። ከዛ ልጅቷ ምን ብላኝ ነበር? ይህንን ትምህርት ያዘጋጀሁባት እህት ከዛ አለማክበራቸው ያረግሽላቸውን መልካም ነገር ቴንኪዩ አለማለታቸው፣ እነሱ መስራት ባይችሉም አንቺ በመስራትሽ ቴንኪዩ አለማለታቸው አይግረምሽ። ስላልገደሉሽ፣ ስላላቀሳሰሩሽ፣ ስላላስባረሩሽ አመስግኝ እንጂ አልኳት። እንዴት አለችኝ። ይሄን ነው ልብላት የፈለኩት። ውድ ነገሩን ከሌለው ሰው ፊት መስዋዕት የሚያደርግ አቤልን መሆን ያማረው ነው። አቤል ምንድን ነው ሲመስለኝ ውድ ነገር በስውር መያዝ ወይም መቅረብ አለበት። በማስታጠቢያ ሩዝ የሚበላ ጎረቤቱ ደጅ ላይ የአገሩን ዘፈን እየዘፈነ የሚበላበትን ሊያጥብ ሌሊት የሸናሁበትን ቅራሪ ማስታጠቢያ ይዤ ማለፍ መብት አይደለም እንደሚለው ልክ መልካም አድርገህላቸው። ለምሳሌ አንተ ሽንትን ሸንተ በማስታጠቢያ ስትወጣ በማስታጠቢያ ሩዝ የሚበላልኝ ሰውዬ ደጅህ ላይ ሩዝ እየበላ ሽንትህን ይዘህ መውጣት መብት የለህም። ገበታህ ላይ እጸዳዳለሁ እያልከው ነው። የሱ ገበታን ለአንተ ሽንት መሽኛው። ስለዚህ መልካም ነገሮችህን በሚስጥር ያዛቸው። ማድረግሽን አይተው አለማመስገናቸው ሲገርምሽ፣ ማቀሳሰር ሁሉ እኮ ነበረ የነሱ ሚና። በውስጣችን እኚህ ስሜቶች ያለ ፈቃዳችን ነው የሚመጡት። የሆነ ሰው መልካም ሲሆንለት መደሰት ብቻ አይደለም፣ ቅናትም ምቀኝነትም ይመጣል። ስለዚህ ቅናትና ምቀኝነት ውስጣቸው መጥቶ አንቺን ላይ መጥፎ ለማድረግ አለመፈለጋቸው ራሱ ሊያስመሰግናቸው ይገባል እኮ እንኳን አላደነቁኝም ልትይ። ስለዚህ ስሜታዊ አቱኝ ብዬ መለስኳት። ይክፈቱን ያልከፍትም። እሺ ላነሳላችሁ የፈለግኳት ይቺ ያልነበረች የአሰጣጥ ስታንዳርድ አውጥቶ ነበር እዚህ ጋር አንድ ካራክተር አይችን ፓርትማ ላምብላችሁ። ጌታን በጣም ምርጥዬ ፓርት ናት። ረዘም ትላለች። በቃ ታገሱ። አንድ ገብረ መድን የሚባል ልጅ አስቸገረውና
እንዲሸሸኝ ማድረግ አለብኝ። መልካም ነው። የእግር ጥፍሩ ሁሉ ያማረለት ድርጊቱ ሰንበት ትምህርት የተወሰደው በወረብ መርገጥ በለጠው ምናምን በቃ መልካም ነገሩን ከቁጥጥር ውጭ ሆነ። ኢቭን አለመቻሉን የእሱ ወረብ መርገጥ አለመቻሉን ቤተክርስቲያን አስገብቶ አስተምሮት ይሄኛው ካራክተር ጓደኞቹ አወራበት ዶርም መጥቶ። ከዛ እሱን ማጣፊያ ጉድለቱን መፈለግ ጀመርኩ ይላል። ሰው እንዴት ለፍጽምና ይቀርባል? በቃ ምንም ላገኝበት አቃተኝ። ሙዝ ልጣጭ በሩ ስር አነጥፌ በአናቱ ሲተካል። ሻወር ሲወስድ በድብቅ ፎቶ አንስቸው በፌክ አካውንት ስለቅበት። አንድ ቀን ሲቀረው ፈተና በድብቅ ወጣ ብየው አይኑ እስኪሟሟ ያነበባቸው ሌሊቶች እንዲቆጩት አስባለሁ። ወላ ምስል ለማየው ሐሳብ አይደለም። ምስሉን ማቋረጥ አልቻልኩ። እንዲሸሸኝ ማድረግ አለብኝ። ወዲያው ፊቱ በርጫ ያደረግኩና ተጸየፈኝ። በዚህ መወዳደር አይችልምና በሚያስነቃ መንገድ አማትቦ ሸሸኝ። አፈረጣጠጡ ራሱ ሌላ ጅል መሆኑን ማሳያል። አሁንም የእሱን ድርጊት በንጽህና ማድረጉ ብቻውን በቂ ይመስለዋል። ሲሸሸኝ እንኳን እንደ ገፋኝ እንዳላስብ አይጨነቅም። አዎ ገብርዬ ጅል ብቻ አይደለም ደደብም ነህ። ከእኔ በሸሸ በወሩ ይመስለኛል ተፈነከተ። መጋረጃ ካላበጀለት መቅደሱ ውስጥ አንዱ በጫማው ዘው አለበት። አባቶቼ ነፃ ወጧቸው ከሚላቸው ብሔሮች አንዱ ባህሉን በጠበቀ መንገድ ፈነከተው። አያስቅም? ወያኔ ብሔር ብሔረሰቦች ባህሎቻቸውን ያሳድጉ ተዋቸው ሲል የሱርማው ዶንጋውን ይዞ በቅንፍ ዘይት የጠገበ ዱላውን ከተማ ይግባ እያለ ነበር። ዱላውን ይዞ የሐመር ባህል ከወሲብ በፊት ሚስት ጀርባዋን ባርጩሜ ትፈትፈት ይላል። አንድ የሐመር ወጣት አማራ ሴት አግብቶ ጀርባዋን በልምጭ ቢያርስ ማን ነው ጣልቃ መግባት መብት ያለው? ሕገ መንግሥቱ የሰጠውን ባህል በነፃነት ኤክሰርሳይስ የማድረግ መብቱን ተጠቀመ እንጂ ወንድማችን በእውኑ ምን አደረገ? ጎጂ ባህል እያሉ የመምረጥ መብቴ ማን ነው? የትኛው ብሔር ውስጥ ያለ አጥኚ ነው ገለልተኛ ሆኖ ይህንን ጎጂ ያንን መልካም የማለት መብት ያለው? ባህል ዳኛ ነው ብለን በሕገ መንግሥቱ እስከማልን ድረስ ለሐመሩ ወጣት ሚስቱን ልንተውለት ይገባል። ኢቫንጋዲ ላይ አንዱ ሐመር ከአንዷ ባለትዳር ተሻሽቶ ቆመበት። ሴትዮዋን ጫካ ወስዶ በዳት። አንድ አማራ መጥቶ አመነዘረ ሊል ነው። እህቱ ወዳ ሐመር እስከገባች ድረስ እጁ እስኪቀጠቀጥ ባህሉ በሚያዘው መሠረት ያፈርፍራት፣ ይሸክሽካት፣ ይከታትፋት። መርጦ ማስቀደስ የለም። ወንድም የገብረ መድን ምን ገጠመው? በገዳ ስርዓት የሚመራ ቄሮ በዱላ ፈውሶት ነው። ልጠይቀው ሲሄድ ያ መልኩ ጠፍቶ ጥላቻ የለበሰ በዘበዛ አወራ። ብሔሬን ጠየቀኝ። ምን አልኩት? ይሄን ቆሻሻውን ሳይወድቅ በፊት ቢያሳየኝ ራሴን ምሳሌ የማደርግበት ዕድል አገኘው ማለት አይደል? ድሬዳዋ ባለበሰችኝ ሁሉን እኩል የማየት ጸጋ የመልካም ስብዕና ባለቤት ሆኜ በብሔሩ እንዳያስብ መክረው አልነበር? ረፍዷል ገብሪንግ ረፍዷል። አባቶቼ የሰሩልህ የብሔር ምድብ ላይ ነጥብ ጥለ ነው በላንተም በባህል በቅዳሴ ግጠማቸው ብዬው እየሳኮታው ከገብረ መድን አንድ ወንጌል ለቅሜ ያለፍኩ። አብዮታዊ ዲሞክራሲ የኢትዮጵያ ጠላት ነው የሚል አይደለም። የኔ ቢጤ ፊት ታፋህን ቢበላህ እንኳን ልታክ በኪስ በኩል አትግባ የሚል ምንም የሌለው ሰው ፊት ያለኝን የማሳየት መብት የለኝም። ስቀበል ነው የኖርኩትና ሰጪዎቹ ጊዜና ቦታ እየመረጡ የተለያየ ስሜት ሲያሳዩ አያለሁ። ተዝናንተው የሚሰጡ፣ አኩርፈው የሚሰጡ፣ እንዲሰጣቸው የሚሰጡ፣ እያከኩ የሚሰጡ እና ተቀባዩ ሳይነቃባቸው የሚሰጡ ተብለው ይከፈላሉ። ከሁሉም የመጨረሻዎቹ ሰጪዎች ይመቻሉ። ስቀመጥ ዋሌት ከኪሴ ማውጣት ልማድ ነበረኝ። ኦኬ እዚች ጋር ያለችዋን ስኬፕል አርጋትና ጫፏ ላይ ያላቸዋል እንገራችሁ። ነጥቡ ምንድን ነው መሰላችሁ? ሲሰጣቸው ግራ ሲሰጥ ቀኝህ አይ የለችም። ይቺ ግራ ሲሰጥ ቀኝህ አይ ማለት የአንድ ሰው እጅ ከሁለት መክፈል መስሎኝ ያናደኝ ነበር። እዛው ጽሑፉ ላይ ያለውን ነገር ነው ባይምሮ የምለው። ለካ እንደዚህ ነበር። ግራና ቀኝን እንዴት ይከፋፍላል እያልኩ እገረም ነበር። ለካ ግራና ቀኝ የሚለው ኮንሸስ ሰብኮንሸስን ነው። በሰብኮንሸስህ በአንኮንሸስህ ማለት ነው የምታደርግ ከሆነ አንተ ራሱ መልካም ማድረግን ትረሳዋል። እንኳን መልካም ማድረግ ላይ ካሜራ ልታመጣበት ሰውየው እንዳይረሳ ልታረገው። ራስህ መልካም ድርጊትህን እንኳን ባይተዋር ነው የምትሆነው። ኧረ አድርገህልኛል፣ መልሰህልኛል እኮ እንትን ሰጥተኸኝ የለ ምናምን ይልሃል። እንዴ ለካ ሰጥቻለሁ ብለህ ነው የምትመለሰው እንጂ ከኮንሸስ ይጠፋባል ያረካው መልካም ነገር። ግራ ሲሰጥ ቀኝ ሀይ ማለት ቀኝ ያለው የትኛው እንደሆነ ቀኝ የሚለው ምናልባት ኮንሸስነስን ነው ማለት። ግራ ሲሰጥ ማለት ከሰብ ኮንሸስ ውስጥ ቀኝህ ግን አይመዝግበውም። ባለቤት አይደለም አያስታውሰው እና ሜሞሪ ለማድረግ ምናልባት ካልሆነ ካሜራ የምታስቀምጠው
ዲያሪ አድርገው በቃ ሜሞሪው ካስፈለገህ መስጠትህን መርሳት ካልፈለግ ያው ስለምትረሳው ኦኬ። እና ባይሆን መረሳት ያለበት እንትኑ ነው ያደረጉብህ ነገር ነው። ያደረጉብህን መጥፎ ነገር መርሳት፣ ያደረክላቸው ሁለቱንም መርሳት ነው እንዴ? አዎ መረሳት አለባቸው ነው እንጂ ያደረጉልህ መልካም ነገር አስታውሳው። እሱ ነው ይሄ ልለበል ነው። ያደረጉልህ መልካም ነገር አለመርሳት ጥሩ ነው። ለምን ሰዎቹን ክሬዲት ታሳጣቸዋለህ፣ አክብሮት ይገባቸዋል ማለት መልካም ያደረጉልህ ሰዎች ድርጊታቸው ካንተ ዲማንድ የሚያደርገው ነገር አለ የሚገባው። ለምን ይወዱሃል። ሰዎች እንደሚወዱህ የሚያሳዩት በድርጊታቸው። ድርጊታቸውን ካጠፋ ማየት አትችልም። እንደሚወዱህ የምታውቀው ስላደረክላቸው አይደለም ስላደረጉልህ ነው። ሶ ያደረጉልህን ነገር አትርሳ። አምላክህ ሳይቀር ያደረገልህን አትርሳና ያደረገልህን እንጂ ያደረግከውን ማስታወስ አይጠበቅብህም። ኢቭን ያደረጉብህንም እና ካሜራ የሚጋበዘው ሰዎች ያደረጉትን ነገር ማሳየት ስለሚፈልጉና በተቻለ መጠን ግራቸው ሲሰጥ ቀኛቸው የማያይ ሰዎች ቅልል ብለው መኖር ይችላሉ። አይከብዱባቸውም። አድናቂዎቻቸው ሊያከብሯቸው ይችላሉ። ግን ይሄ ወደ አምልኮ የተጠጋ አይነት አይሆንም። አሁን አይሾ ስፒድ ሲጠጋ ምናምን ይዩት ሰውን እንዴት እንደሚሆን ሊነካው የሚወጣጠርበት አንስተው የሚወረውሯቸው ጋርዶቹ ምናምን ምንድን ነው? በዛ ልክ ማንንም እንደዛ ማድረግ አልችልም። ለምሳሌ ምናልባት እንደው ክርስቶስ ምናምን ከሆነ እሱ አምልኮ ስለሚገባው መስዋዕቱም እንደዚህ የሚረሳ ከፍ ስለሚልብኝ ምናልባት እንዲህ ልነካው ልሮጥ ምናምን ችል ይሆናል። ከዛ ውጭ ግን ይሄ መቅበዝበዙ መቅበጥበጡ ምናምን ሲያዩት መደንገጡ እኔ እንደዛ አይነት ስሜት ገጥሞኝ አይቸው ተገርሜ አውቃል። ሰውየውን እኔም በምንም አላደንቀውም እኮ ምንም ቫልዩአችን አይገጥምም። ግን አየዋለሁ ደጋግሜ በአካል አየሁት እና ደንገጥ አልኩኝ። ሄጄ ሰላም ልለው ምናምን አረ ሰላም ልለው ድርጊቱ ምናምን እንኳን ይቀርሽ፣ ግን መደንገጡ ከየት መጣ? ለሱ እንደዚህ መደንገጥ ስል እኮ ፈርቼው ምናምን አይደለም። ግን ይሄ ልክ ውብ ነገር መልካም ነገር እጅግ መልካም ነገር እንዳየ አይነት ሰው ውስጤ ቷ አለ ማለት ደጋግሜ ማየት እሱንም ያንን ስሜት ፈጥሮታል መሰለኝ። አንችለውም፣ አምልኮን አንችለውም በምንፈልገው ልክ አይደለም። ሲመጣኛ ጋር የሚጠይቀን እንትን ነው የሚያደርገው፣ ባሪያ ያደርጋል መልሶ። አምልኮ ያለ ጋርድ እንዳትንቀሳቀስ ያደርጋል። በጋርድ ተንቀሳቀስክ ማለት ታሳሪ ከሆነ የሆነ የምትበላው ምግብ የተሻለ የምታድርበት ቦታ የተሻለ ሆነ እንጂ ባሪያ ነህ። ታዋቂ ሰው ወይም የሚመለክ ሰው ባሪያ ነው። ለምን ጋርዶች አሉት። ምንዋንም ነገር ሲያደርግ አብረውት ናቸው። ሽንት ቤት ሲገባ ምናምን በግድ ሽንት ቤት ግባ ምናምን ሲሉት አላያችሁም? አይሾስፒድ በግድ ሽንት ቤት ወጥሮኛል ምናምን እያለ ወይም ምንድነው ነው ወጥሮኛል ብሎ ና ነው እንጂ ብቻ ካሜራው ይቋረጥ ብቻ ይሆን ይችላል። ተሳሳተኝ ትችላለች ነው። ይሄን ያክል ስልጣን በቃ አፈፍ አድርገው ሲያነሷቸው ምናምን ያዋቸው ጋርዶቹ በቃ የመጠበቅ ተልእኮ ስላለባቸው የትኛውንም እርምጃ ሰውነት ላይ ይወስዳሉ። አንተንም መጉዳት አይደለም እንጂና በቃ የሆነ ትጠበቃለህ። መጠበቅ እኮ በሆነ ሴኪዩርድ መሆን ምናልባት መላእክት ምናምን ብሎ እግዚአብሔር ያስቀመጣቸው ኢንቪዚብል ነገሮች ካልጠበቁ ሰው ሲጠብቅ እስርም ነው። እስረኛ እኮ ይጠበቃል። አሁን ድል ጮራ ምናምን ሲሄዱ አያቸዋል። ተጠብቀው ነው፣ የትም መንቀሳቀስ አይችሉም። አብረው ብቸኛ እንትኑ ምንድነው መሳሪያ የደገነ ሰው እየጠበቃቸው ነው። እኚህን ደግሞ ኦፍኮርስ መሳሪያ የያዘ ነው። ይሄኛው ከውጭ ይሄኛው ከውስጥ ነው። ግን ያው ነው እባክህ እንደዚህ ጠባቂ ምን አልፈልግም። የፈለገ ታዋቂ እንኳን ብሆን እንዴት ነው በጠባቂ የሚሄደው? ግዴታ ነው ትባላለህ። ልክ የዚች ዓለም አሰራሩ እንደዛ ነው። ፖፕ ሮ ሳይቀር አቡነ ጳውሎስ ሳይቀር ጠባቂ ነበራቸው። ሙሉ መከላከያ ከፊት ምናምን ከኋላ አጅቧቸው። ሚካኤልስ ገብርኤልስ ግን ሌሎች መላእክቶችስ ግን እንዴት ነው? እሱ ምን ሰርተው ይብሉ ማለት እኔ እንደዛ አይነት ፖዚሽን ላይ ከሆንኩኝ አይ የለም እንደዛ አትችልም አሉ። ይሄ መንግስት ነው ይመድብልህ፣ ስትራክቸር ነው። ካልሆነ ቦታውን ነው የምትለቀው። ጥበቃ ግዴታ ነው። ለምን አንተ የሚመቱ ምእመኑ እንትኑ እንደተመታበት ምንድነው ንጉሱ ወይም ንግስቲቱ እንደተመታችበት ንብ ነው የሚለው። በቃ ኬዎስ ነው የሚፈጠረው። ስለዚህ ጥበቃው ለአንተ ብቻ ሳይሆን ለምእመኑ ነው፣ ለሰላም ለሀገር ሰላም ነው። ቦታው አይገባኝም ማለት ነው። እንደዛ አምልኮ የባርነት ቀለም ካለው ግዴታ ያለ ጥበቃ ማልንቀሳቀስ ከሆነ
አምልኮ አያስፈልግም ማለት ነው። አምልኮ ባሪያ ያደርጋል መልሶ። ሙቹዋል እንዲሆን ብዙ መልካም ነገርህን አታሳያቸው። መልካምነትን ማሳየት ትራፕ ነው ሁሉም የሚነግሩ ትያዛለህ። ኢቭን ሐሳዌ መሲህ መጨረሻ ሲመጣ ምንድነው አንቲክራይስት ዊል ዱ ዋት ዘ ቸርች ፌልስ ቱ ዱ ነው የሚለው ዩንግ። አንቲክራይስት ማለት ሐሳዌ መሲህ ማለት ነው፣ ጸረ ክርስቶስ ወይም ክርስቶስን የሚመስለው ሁለተኛው አካል ሲመጣ ቤተ ክርስቲያን መስራት የሚገባትን ነገር እየሰራ ነው የመጣው። በአጭሩ ይሁዳ ነው የሚመስለው፣ ለተበሉ ድሆች ሊበሉ ይገባል፣ እንዴት ሽቶ ይሰበራል የሚለውን አይነት ሰው ሆኖ መልካምነትን አለልክ አለቅጥ ጉድን ከጋድ ያስበልጠዋል። ሰዎች በጉድ በኩል እንደሚበሉ ስለሚያውቅ ጉድን ጋድ ያደርገዋል። ከዛ ቀጠልና ግን ምን ይለዋል? ሞራሊቲ ዊዛውት ክራይስት ይለዋል። ክርስቲያኒቲ ዊዛውት ክራይስት ነው ብቻ ክርስቶስ ያስተማረውን መልካም አድርጉ ምናምን የሚለው ዊዛውት ክራይስት ማድረግ፣ ዊዛውት ጋድ ጉድን ማድረግ። በጉድ የሚሰበሰብ መንጋ ስላለን ጉድን መፈለግ ኢንስቲንክት ነው። ከውስጣችን መልካምን ስንፈልግ እናገኘዋለን። ኦፍኮርስ እኩዩን እንፈልጋለን፣ ግን መልካምን ስለምንፈልግ በመልካምነት ሰውን መሰብሰብ ይቻላል። ዳይሬክት እኩይ የሚያደርግን ሰው አይሰበስብምና በተቻለ መጠን መጠንቀቅ አለበት። አንድ ሰው መልካምን እያመለከ መልካም ነገሮችን ከቫሊዩ ሃይራርኪ ከፍ እያደረጋቸው ከመጣ ከሚስጥር ቦክሳቸው ካወጣቸው፣ ልክ ፓንዶራ ቦክስ ውስጥ መቀመጥ የነበረባት ተስፋ ነበረቻ። ተስፋ ስትወጣ በቃ ሁሉ ይብሎች ከወጡ በኋላ ተስፋን ስትወጣ ሁሉ አለቀ። እኛ ጋር መልካምነት መውጣት የለባትም፣ ቦክስ ውስጥ መቀመጥ አለባት። ምናልባት ከሚስትህ ከዲያሪ ከጓደኛህ ጋር በሚስጥር የምታወራው ነገር መሆን አለበት። ከነሱም ደግሞ ተቀንሶ የሚቀር ሊኖር ይገባል ምናምን እና መልካምነት በጣም ዴንጀረስ። ለምን? ሁላችንን እኩል አንድ ስለሚያደርገን። አንድ የሚያደርገን ነገር እንትን ነው ምንድነው? ግራቪቲ ይፈጥራል፣ ኢነርጂ አለው እና ያ ግራቪቲ ወስዶ ሊፈጠፍጥ ይችላል። የመሬት ግራቪቲ እኮ እንደ ፍሎት እንዳናረግና እንዳንጎዳ ወይም መራመድ እንዳይቸግረን ብቻ አይደለም ያደርገው፣ ይፈጠፍጠናል። አሁን ማርስ ላይ ብትሆን ወይ ከዚህ ቤት ላይ ብትዘል ምንም አትሆን፣ እኩል ነው። ፍሎት ማድረግ ይፈጥርልሃል፣ መከስከስ የለም። መልካምነት ግራቪቲ ካለው ይከሰክሳል ማለት ነው። በራሳቸው ግራቪቲ እንዳይኖራቸው ድርጊቶቻችን፣ ህጎቻችን እና ግራቪቲ ካላቸው ክስም መጥረቢያም ስለሚያደርጉ መልካም ማድረግ እስር ቤትም ስለሆነ በቃ ባላንስ አድርጉት ነው በራሳችሁና በሰዎች መካከል። ከዛ ከፐብሊኩ ደግሞ ዞር አድርጉት። በራሳችሁና በሰዎች መካከል ለሰዎች ስታደርጉት ስለሚያስወድዳችሁ ነው ካሜራው የሚመጣው። ለራሳችሁ ስታደርጉት ህግ ሆኖ ስለሚፈርድባችሁ ትፈሩታላችሁ። ለምን? አንድ ቀን ብታዛንፍ ይመጣልሃል እየጮኸ። ኮንሲስተንት አለመሆን ህግም ላይ አሪፍ ነው። ለማጠቃለያ ያክል ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ። እኚህ መጽሐፎች አንብቡ። በቅርቡ ሴሚናር ይኖረናል፣ እንመጣለን አዲስ አበባ ቅዳሜ። በቅርቡ ሳይሆን የዛሬ ሳምንት ነው የሚሆነው። ቻው። መልካም 3 ቀን። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት